ብዙ ሰዎች ብልህ መሆን ማለት ጥሩ የትምህርት ውጤት ማምጣት፣ ዲግሪ መያዝ ወይም መረጃዎችን የማስታወስ ችሎታ ይመስላቸዋል። ነገር ግን ብልህ መሆን ማለት በጥልቀት ማሰብ መቻል፣ ትክክለኛ ውሳኔዎችን መወሰን፣ ዓለም እንዴት እንደምትሰራ መረዳትና ያንን ዕውቀት ጥቅም ወደሚያመጣ ነገር መቀየር መቻል ነው። ከትምህርት ደረጃችሁና እድሜያችሁ ታሳቢነት በዘለለ የሚከተሉትን ቀላል ልማዶች በመተግበር ብቻ ብልህ መሆን ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። 1. አትገምቱ፣ ጠይቁ። ይህንን ልማድ በእያንዳንዷ የህይወት ክንውኖቻችሁ ከምትሰሙትና እንደ መረጃ ከምትቀበሉት ነገር ጀምራችሁ በየግል ግንኙነቶቻችሁ ውስጥም ጭምር ልምምድ ማድረግ መቻል አለባችሁ። ብዙ ሰዎች ነገሮችን በደፈናው ይወስዳሉ፣ አይጠይቁም። ከሚዲያም ይሁን ከሌሎች የተለያዩ ምንጮች የቀረቡላቸውን መረጃዎች እውነት አድርገው ይወስዱትና በሚያሳዝን ሁኔታ ወዳልተገቡ ውሳኔዎች ይገባሉ። ምክንያቱም መረጃዎቻቸው የተሳሳቱ ስለሆኑ ውሳኔዎቻቸውም እንዲሁ የተሳሳቱ ይሆናሉ። የሰማችሁትን መረጃ በሙሉ እውነት ነው ብላችሁ አትቀበሉ። የተለያዩ ጎኖቻቸውን ተመልከቱ። ከምን አንጻር እንደዛ እንደተነገሩ አጣሩ። ያኔ ውሳኔዎቻችሁ ብልሃት የተሞሉባቸው ስለሚሆኑ እናንተንም እንዲሁ ብልህ ያስብሏቸዋል። 2. ስለ አዳዲስ ርዕሰ ጉዳይ አንብቡ። ንባብ ዕውቀታችሁን ለማስፋት ዋነኛው መንገድ ነው። ብልህ መሆን የሚፈልግ ማንኛውም ሰው በየቀኑ የማንበብ ልማድ ማዳበር ይጠበቅበታል። የማንበብ ልማድ ያላችሁም ከሆናችሁ ከዚህ በፊት አንብባችሁ ስለማታውቁት ነገር ማንበብ መጀመራችሁ አይን ከፋች ኤክስፒሪየንስ ሊሆንላችሁ ይችላል። እምነታችሁንና አስተሳሰባችሁን የሚቃረኑ ወይም ቻሌንጅ የሚያደርጓችሁ ቢሆኑ እንኳን ከዚህ በፊት አንብባችሁ ስለማታውቋቸው ርዕሰ ጉዳይ ማንበብ ስትጀምሩ የተለየ ምልከታ ወይም አዲስ ምልከታ እንዲኖራችሁ ያግዛችኋል። በተጨማሪም የአስተሳሰብ አድማሳችሁን ያሰፋል። 3. ቀኖቻችሁን ከፋፍሉ። ደስተኛ ቀን ለማሳለፍ እንዲሁም ከውሎዎቻችሁ ተጠቃሚ ለመሆን የተለያዩ ነገሮችን መሞከር ያስፈልጋችኋል። አዳዲስ ነገሮች በሞከራችሁ ቁጥር አእምሯችሁ የሰላና ንቁ የሆነ ይሄዳል። ራሳችሁን አውቶ ፓይለት ከሆነ የአእምሮ ሁኔታ አውጡ። ለምሳሌ ከስራ ወጥታችሁ ወደ ቤታችሁ ስትመለሱ የተለየ መንገድ ተጠቀሙ። አዲስ የምግብ ሬሲፒ ሰርታችሁ ሞክሩ። ወደ ተለየ አዲስ ስፍራ ወይም ወደማታውቁት አቅጣጫ የእግር ጉዞ አድርጉ። ጥቃቅን ነገሮችን በእያንዳንዷ ቀናችሁ ላይ መራችሁ ቁጥር የኑሮ ዘይቤያችሁን አጓጊና ፍሬሽ ከማድረጉም በተጨማሪ የበለጠ ብልህና የፈጠራ አቅም ያላችሁ ወይም ክሬቲቭ እንድትሆኑ ያደርጋችኋል። 4. ለአዳዲስ ሐሳቦች ራሳችሁን ክፍት አድርጉ። ብልህ ሰዎች በባህሪያቸው ለነገሮች ጉጉ ናቸው። ከተለያዩ ሰዎች ጋር ወዳጅነት ይፈጥራሉ። ለተለያዩ ባህሎች፣ ቦታዎችና አመለካከቶች በተቻላቸው መጠን ራሳቸውን ክፍት ያደርጋሉ። በእርግጥ ከተለያዩ ምንጮች ለምትቀበሏቸው መረጃዎች ክፍት መሆናችሁ አስፈላጊነቱ እንደተጠበቀ ሆኖ የምትሰሙትን ነገር ሁሉ ወይም የምታዩትን ነገር ሁሉ የግድ ማመን አይጠበቅባችሁም። ከዚህ ባለፈ ኦፕን ማይንድድ መሆናችሁ ወይም ራሳችሁን ክፍት ማድረጋችሁ በዙሪያችሁ እየተከናወኑ ያሉትን ነገሮች አስፍታችሁ እንድትመለከቱና ጥሩ መረዳት እንዲኖራችሁ ያግዛችኋል። 5. በየዕለቱ ስለተማራችኋቸው አዳዲስ ነገሮች ማስታወሻ ያዙ። በየቀኑ የምታውቋቸው ነገሮች ምንም ያህል ትንሽ ቢሆኑ በአእምሯችሁ ላይ ተጽዕኖ የመፍጠር አቅም አላቸው። ትምህርታዊ ፕሮግራሞችን ተከታተሉ። የድምፅ መጽሐፍቶችንና ፖድካስቶችን አዳምጡ። አመለካከቶቻችሁን ሊፈታተኑ የሚችሉ ጽሑፎችን አንብቡ። በመጨረሻም የተማራችኋቸውን አዳዲስ ነገሮች በማስታወሻዎቻችሁ ላይ አስፍሩ። 6. አዳዲስ ዕውቀቶችን ወይም መረዳቶችን ወደ ተግባር ለውጡ። የሆነ አዲስ ነገር ስታውቁ አታባክኑ ወይም ዝም ብላችሁ አትተውት። የተማራችሁትን ወይም ያወቃችሁትን ነገር ወደ ተግባር ካልለወጣችሁ ማወቃችሁ ብቻ ምንም ጥቅም የለውም። አንድ ነገር ስታውቁ ለማወቅ ብቻ አታድርጉ። በሆነ አቅጣጫ በህይወታችሁ ላይ በጎ ተጽዕኖ መፍጠር እንደቻለ እርግጠኛ ሁኑ። ስለማንኛውም ነገር ሊሆን ይችላል። ስለ አመጋገብ ስርዓት፣ ቴክኖሎጂ፣ ፋሽን ወይም ስለማንኛውም ነገር ለማወቅ ጊዜ እስከፈጃችሁ ድረስ ያገኛችሁትን ዕውቀት ወደ ተግባር ለመለወጥ እንዳትሰንፉ። 7. የቀድሞ ልማዶቻችሁን በአዲስ መንገድ መተግበር ተለማመዱ። ሌላኛው ራሳችሁን የምትፈትኑበት መንገድ በየቀኑ የምታደርጓቸውን ነገሮች መገምገም መቻላችሁ ነው። ከዚያም እንዴት በተለየ መንገድ መተግበር እንደቻላችሁ ተመልከቱ። ልማዶቻችሁን በተለየ አሰራር ወይም በተለየ መንገድ ማድረግ ስትጀምሩ ስልቹነታችሁን እያስወገዳችሁ ትሄዳላችሁ። አእምሯችሁም ፎከስድ ይሆናል ወይም ማተኮር ይጀምራል። ህይወታችሁንም የበለጠ አጓጊና አዝናኝ ያደርጋል። ለምሳሌ ምሳችሁን ስትቋጥሩ ወይም ልብሶቻችሁን ስታጣጥፉ በተለየ መንገድ ለማድረግ ሞክሩ። የቤታችሁን አቀማመጥ በመቀያ እነዚህን የመሳሰሉ ትንንሽ ለውጦችን በማድረግ መለማመድ ትችላላችሁ።
8 በጥልቀት እንድታስቡ የሚያደርጓችሁን ጌሞች ተጫወቱ። አእምሯችሁን የሰላና ንቁ እንደሆነ ለማቆየት በጥልቀት ማሰብ የሚጠይቋችሁን ቪዲዮ ጌሞችና የተለያዩ ጨዋታዎችን ተጫወቱ። ጥናቶች እንደሚሉት እንደነዚህ ያሉ ጌሞችን መጫወት የማስታወስ አቅምን ለማዳበር ይረዳሉ። በእነዚህ ነገሮች አእምሯችሁን እያስለመዳችሁ በሄዳችሁ ቁጥር በጊዜ ብዛት በዕለት ተዕለት እንቅስቃሴዎቻችሁ በሚያጋጥሟችሁ ቻሌንጆች ነገሮችን የምትጋፈጡበትን መንገድ እንድታሻሽሉ ወይም በቀላሉ ድል አድራጊ እንድትሆኑ ያግዟችኋል። 9 አእምሯችሁን በጠንካራ ሐሳቦች ፈትኑ። ራሳችሁን የበለጠ ቻሌንጅ እያደረጋችሁ በሄዳችሁ ቁጥር የበለጠ ብልህ እየሆናችሁ ትመጣላችሁ። ይህንን ማድረግ የምትችሉበት አንዱ መንገድ ለራሳችሁ ሊሚት ብላችሁ ካስቀመጣችሁ ወይም ከገደባችሁ አልፋችሁ ራሳችሁን መግፋት ስትችሉ ነው። አዳዲስ ክህሎቶችን ለመማር ወይም የማታውቁትን ማንኛውንም የሚስባችሁን ጉዳይ ለማወቅ በቀን ውስጥ ቢያንስ ለ30 ደቂቃ ጥረት ማድረግ ተገቢ ነው። ከዚህ በፊት አንብባችሁ የማታውቋቸውን መጽሐፍቶች በማንበብ ፖድካስቶችን በመስማት አስተሳሰባችሁን ወይም የአስተሳሰባችሁን ፓተርን መፈተን ትችላላችሁ። ስለዚህ እነዚህን ነገሮች በየቀኑ ባደረጋችሁ ቁጥር ለአእምሯችሁ አዲስ የአስተሳሰብ መንገድ እየገነባችሁለት ትሄዳላችሁ። ውሎ አድሮም ለመማር ያላችሁን አቅም እያሳደጋችሁ ትሄዳላችሁ። 10 የሚጠቅሟችሁን ሆቢዎች ምረጡ። ከመደበኛ ስራችሁ በዘለለ የሆነ ቀልባችሁን የሚስብ ሆቢ ሊኖራችሁ ይገባል። ሆቢዎቻችሁ ትርፍ ሰዓታችሁን ለማሳለፍ እንደ ማሟያነት የምትጠቀሟቸው ወይም የምታደርጓቸው ነገሮች ብቻ መሆን የለባቸውም። ምንም ሊሆኑ ይችላሉ። ሙዚቃ መጫወት፣ ስዕል መሳል፣ ፎቶግራፊ፣ የእንጨት ስራ፣ አትክልተኝነት፣ ምግብ ማብሰል ወይም ሌላ የተለየ ሆቢ ቢኖራችሁ ለአእምሯችሁ ጤንነትም ጭምር አስፈላጊ ናቸው። ሆቢዎች አዳዲስ ክህሎቶችን እንድትማሩና በሰዎች ዘንድም ዌል ራውንድድ ፐርሰን እንድትሆኑ ወይም በሌላ አነጋገር ጥሩ መረዳት ያለው ሰው መስላችሁ እንድትታዩ ያስችላችኋል። በተጨማሪም ተመሳሳይ ፍላጎት ያላቸውን ሰዎች እንድታገኙ ይረዳችኋል። ለምሳሌ አዲስ ጓደኛ የምትፈልጉ ከሆነ ከእናንተ ጋር ተመሳሳይ ልማድና ፍላጎት ካላቸው ሰዎች ጋር ጓደኝነት እንድትፈጥሩ ያግዛችኋል። 11 ከእናንተ በተሻለ ብልህ ከሆኑ ሰዎች ጋር ጊዜ ያሳልፉ። ሀሳቦቻችሁን ከሚደግፉ ሰዎች ጋር ማለትም ኢንተለጀንሳቸው ወይም የማመዛዘን አቅማቸው ከእናንተ ጋር ተመሳሳይ ከሆኑ ሰዎች ጋር ጊዜ ማሳለፍ በጣም ቀላል ነው። ነገር ግን አእምሯችሁን ለትልቅና ውስብስብ ለሆነ ነገር ተጋላጭ እንዲሆን ከፈለጋችሁ አዳዲስ ነገሮች ሊያሳውቋችሁ የሚችሉና ነገሮችን በተለየ መንገድ እንድታስቡ ሊያደርጓችሁ አቅም ካላቸው ሰዎች ጋር ጊዜ ማሳለፍ ጀምሩ። ከእናንተ በተሻለ ብልህ የሆኑ ሰዎች ቻሌንጅ ያደርጓችኋል። በተመሳሳይ ሁኔታም በእነሱ ኢንስፓየርድ ትሆናላችሁ። አስተሳሰባችሁንና እምነታችሁን ሳይቀር ክሪቲካሊ ወይም በጥንቃቄ እንድትመረምሩ ይረዷችኋል። ነገሮችን ከተለያዩ አንግሎች መመልከት መቻላችሁ ደግሞ ብልህ ከሚያደርጓችሁ ልማዶች መካከል አንዱ ነው። በዚህ መንገድ ትርፋማ ወይም ስኬታማ መሆን ትችላላችሁ። 12 የአካል ብቃት እንቅስቃሴ ስሩ። እንደምታውቁት የአካል ብቃት እንቅስቃሴ መስራት ለአካላችሁም ይሁን ለአእምሮ ጤንነት አስፈላጊነቱ አያጠያይቅም። በየቀኑ እንቅስቃሴ እንድታደርጉ ይመከራል። ያለማቋረጥ በተከታታይ ኤክሰርሳይዝ መስራት አጠቃላይ ጤናችሁንና ደህንነታችሁን ከማሻሻሉ በተጨማሪ ወደ አእምሯችሁ የሚሄደውን የደም ዝውውር ያሻሽላል። ይህም የማስታወስ ችሎታችሁ እንዲሻሻል፣ ነገሮችን ቶሎ የመረዳት አቅማችሁ እንዲጨምርና ትኩረታችሁ እንዲሻሻል ያግዛችኋል። በተጨማሪም የተስተካከለ እንቅልፍ ይኖራችኋል። 13 የዝምታ ጊዜ ወሰዱ። ብልህ መሆን ከፈለጋችሁ ቁጭ ብላችሁ ጊዜ ወስዳችሁ ቀኖቻችሁን መገምገም ያስፈልጋችኋል። ብልህ ሰዎች ከቀደሙ ልማዶቻቸው የሚማሩት ነገር ስላላቸው ስህተቶቻቸውን አይደጋግሙም። ቀኖቻችሁን በመገምገም ወይም ሪፍሌክት በማድረግ ጤነኛ ላልሆኑ ባህሪያቶቻችሁና ልማዶቻችሁ አስተዋጽኦ ያደረጉ ድግግሞሾችን ማየት ትጀምራላችሁ። ይህ ደግሞ ስለ ራሳችሁ የበለጠ ግንዛቤ እንዲኖራችሁ እንዲሁም ስለ አስተሳሰቦቻችሁ፣ ድርጊቶቻችሁና አኗኗራችሁ ንቁ እንድትሆኑ ያግዟችኋል። በመጨረሻም ብልህ ለመሆን እነዚህንና የመሳሰሉ ልማዶችን በቀን ተቀን ልማዶቻችሁ ላይ ጨምሯቸው። ከተጠቀሱት ዝርዝሮች ውስጥ የእናንተ ልማዶች የተካተቱበት ከሆኑ ቀጥሉበት። አስታውሱ፣ ይህ ማለት ፐርፌክት ስለመሆን አይደለም፣ ነገሮችን በየቀኑ ቀስ በቀስ ስለማሻሻል እንጂ። ሰላም ቆዩልኝ።